ከጊፋታ ዕለት ጀምሮ ባሉት 15 ተከታታይ ቀናት በገዚያ ጫውታ ላይ ከርመው አንዱ ከአንዱ ጋር ፍቅርን ተጋርተው ካሳለፉ በኋላ ሁሉም ወደ ሥራ የሚገቡበት ይህ ደግሞ በበዓሉ ሳቢያ ስንፍናን የተላበሰውን ሰውነት በማጠንከር ወደ ሥራ መግባትን ለማብሰር የሚደረግ የጊፋታ የአሸኛኘት ስነ ስርዓት ነው። መጨረሻ ላይ የገዚያው መጨረሻ ጎሏ ይገታ ነው የሚሆነው። ከጎሏ ይመትገታ አንድ ቀን ቀደም ብሎ ደግሞ ያው አንድ ስርዓት አለ። ይሄም ሰው ሁሉ ምግብ አርዶ ጠግቦ በልቶ ማደር አለበት። በዛን ቀን ጠግቦ በልቶ ያላደረ ሰው አመቱን በሙሉ ይራባል የሚል እምነት አለ። ቶኪጤላ ይባላል። ያ ቶኪጤላ ምናልባት የዛን ቀን ቀለህ ከተገኘ በጣም ጠግበ መብላት አለበት የሚባል ያው የማበረሰብ እምነት ነው። የመጨረሻ ቀን ነው የጊፋታ ወር። ጎሎ ይገታ ማለትም ይታረዳል። አቅም ያለው ሰው ያርዳል። አቅም የሌለው ሰው ቋንጣ አሁን ቅድም በተባለው በሚጥሚጣና በጨው የታሸውን ዘልዝሎ ከላይ እስከ ታች ገመድ እንዲታስሮ ማአት ቋንጣ ይሰራል። ከዛ በኋላ ያ ቋንጣው ተቀቅሎ አንደኛ ቋንጣው በሙቀጫም ተቀጥቅጦ እንደ ቆጮቆጮም ይሰራል። አንደኛው ደግሞ አጥንት ምናምን ያለበት ደግሞ ተለይቶ እንደ በጎመንም ይሰራል። ከዛ በኋላ ይሰራል፣ ይበላል። የመጨረሻ ነው። በነጋታው ያው ጎሏ ይገታል። ጎሏ ማለት ስንፍና ማለት ነው። ጎሏ ይገስ ማለት ስንፍናን ማባረር ነው። ከዚህ በኋላ ስራ ነው ማለት ነው። ሰው ለ15 ቀን ያህል ስራ ላይ አልነበረም። ስለዚህ በዚህ ምክንያት በሰው ስንፍና እንዳይገባ ይህን ስንፍና ማባረር አለብን ነው። ስለዚህ ምን ያደርጋሉ? የዛን ቀን ደንገዝገዝ ሲል ወደ ማታ ጎሏ ይገታ ቀን ይወጡና ከየቤቱ ሁሉም ጋር እንደዚህ በሶዶ ወላይታ ውስጥ እንዲህ ስታይ የሚወረወር እሳት አይነት ካለ ጎሎ ይገታ ጤፋ የሚባለው ለጎሎ ይገታ የሚወረወር እየነደደ ያለውን እንጨት ችቦን እየወረወሩ በሰላም ሄደ በሰላም ተመለስ። ከዚህ በኋላ የሥራ ወቅት ነው። ከነገ ጀምሮ ነው ኦሮፔ ሄቪንታይ ኦፊንታ ከዛ ጸደይ ይጀምራል። ስለዚህ ከዚህ በኋላ ያለው የጸደይ ጊዜ ነው፣ የሥራ ጊዜ ነው ብሎ በዛች ቀን የበዓሉን አጠቃላይ ማሳረጊያ ፋይል ዘግቶ ሰው ከነጋታው ጀምሮ ወደ ሥራ የሚሰማራ ይሆናል ማለት ነው። አቶ ሳካሪያ ዛባ ያለ ቆማ ዮ ካባይ መንጋ ጋውም ዮ ሞዶ ጋግናው ዮ ኤሳዮ ትዲኪዮ ኤራይ ኡቲ ፍርዲዮ ኩዋን ሹኪዮ ሳንጋይ ሶሪዮ ኤሳይ ሶአን ፓላዮ ጋና ወላይቶ ጊፋታ ዮ ይህ ነው ጊፋታ። ጊፋታው ሰሮ ባለ ሰሮያ